እኛ እኮ ሮቦት ከሊጉ ላይ ይውጣልን የምንለው እኮ በምክንያት እኮ ነው። እኮ ሰው አይደለም። ሰው አይደለም። ከለገዳዲ ያገባል እኮ ይሄ ፊት ከሰጠነው ከየትም እኮ ያገባል። አንተ ምን ጉር ነህ እንዴ? አታርፍም? አንዳንዴ አዘልም። ሁለት ካላገባ ሶስት ካላገባ ይደብራል። ኧረ ቢስሚላ ፈላው ግን ቦምቦ ክላት ከቼልሲ የተሻልከነ ይቺና ወያላ ታስጨንቃታለህ። በስነ ስርዓት ታስጨንቃታለህ ነው የምልፈለው። እስጭንቅ ነው የምታረጋት። ምንም አይነት ጥርጣሬ የለን። ይመቸ ዛሬ ማተተኪማለኝ ሞያዬን የሚቀበለኝ ፈላው 10 ከ10 ይሰጥሻል። ወያላው ላይ አጣዳፊ ተቅማጥና በጣም ተሻል። በቃ ይሄው እኔ መሆን ደስ ብሎኛል። ወያላ ደበረው መሰለኝ። እኔ እንደሆነ ወያላ ሲደብረው ደስ ይለኛል፣ ወያላ ደስ ይለው ይደብረኛል። በቃ ደስ ብሎኛል። አቦ ለጭ በእናትህ እንዴት ነው የሚያስጠላው ግን በአላህ። እኔ ወላሂ ለአዚም እኔ ወይ መደግፈው ክለብ አይደለ ሳምንቴን ያበላሽብኛል። ይሁን በቃ የሚያስጠላ ቲም ነው ሲቲ። ከሜዳ ውጪ 3-0 ፓላስ ካላስቆሞሽ ማን ነው? በቃ አይለቀንም ነው የቲም ባለ አይለቀንም። ይሄ ቲም ሳይከተልን የትም መሄድ አንችልም። ከአመት እስከ አመት በቃ ይሁን። እኔ ወልቭስን አይቼ ይኸው እኛ በወልቭስን እንቆጣቆጥ እሱ ነው ከፓላስን በክሊንሽት 3-0 ለጠለቀው። አሁንስ ወላሂ ለአዚም ዘጋኝ። ያ ክስ ምናምን የተባለውን ክስ አቦ ከሳችሁ ከፕሪሚየር ሊግ አባሩት በእናቴ እንት አቦ የኛ ትውልድ ተቃጥሎ ዋንጫ አጥቶ የሲቲ አዳዲሶቹ ፈላዎች የሆነ በጋርዱላ ስለደገፉ እየተደሰቱ ይኖራሉ። እኛ እድሜ ልክ በአላ እድሜ ልክ 3 ነጥብ እኮ ነው የሆነብን። 3 ነጥብ እኮ ነው የሆነ ጥቅም የለውም። እኔ ወላሂ ለአዚም እኔ በጣም አስጠላኝ። አሁን በቃ የሆነ ከዚህ ቲም ጋር አብሮ መሆን ራሱ ዘጋኝ። በቃ 90 ምናምን ክስ አለ አልተባለም እንዴ? አናቲ ከስከስና ለምንድን ነው ፕሪሚየር ሊግ ማይከሰው? ፕሪሚየር ሊግ ውስጥ ሆነ ቦይ በደል ያሳይ ግፍ አይደል እንዴ? አርቴታ አረና ሲቲ አሸንፏል። አሁን 3-0 ማሸነፉን ስታዩት ማለት ነው ጠፍጥፎ ምናምን ያሸነፈ አይመስልም። ደብድቦ ነው ያሸነፈው። ይኸውላችሁ ያን ያህል አልደበደባቸውም ፓላሶች። በጣም አረ ማቴታ አረ በስመ አብ እንዴ መላጣ አረ ምንድነው? እኔ እኮ መላጣ አሰቃየኝ። ጋርዲዮላ መላጣ፣ ማቴታ መላጣ። ኳስ ይስታል፣ ሲቲ ያገባል። አንድ ኳስ አገኘ ሃላንድ ቅርቅር ቴስታ። አረ ምን አይነት ሮቦት ነው እናት። ፎደን ምንድነው? ምን ጀመረ ፎደን? ወደ አቋሙ እየተመለሰ ነው ፎደን። የምሬን ነው። አሁን ለማወዳደር ሞክሩ። አሁን እስቲ እንፈቅድላችኋለን። አሁን እንደዚህ ማድረግ ሲጀምር ማለት ነው። አዌይ ጌም ከፓላስ መሪ ለመሪ ቅርቅር። ሃላንድ ፔናልቲ ምንድነው የሚሰሩት ሲቲዎች ነው። አንድ ኳስ እኮ ነው ያገኘው። ሃላንድ አገባ። ሰከንድ ሃፍ ፎደን አንድ ኳስ አገኘ ከቦክስ ውጭ ያገባው። ፓላሶች ሲቀጠቅጡ አረ በስመ አብ። ኢስማኤል ሳር በዚህ ይስታል፣ ማቴቴ ይስታል በዚህ። አረ በስመ አብ። ግን ትችላላችሁ አሁን ማለት ነው። በሁለት ነጥብ ሆኗል። አሁንም እዛው ላይ ናችሁ ማለት ነው። እኛ በኦንጎል ነው ያሸነፍነው፣ እናንተ 3-0 ነው ያሸነፋችሁት አይደለም? አሪፍ ላይ ናችሁ። ከዛ በኋላ እኛ ቀሪውን ጨዋታዎቻችሁን እንዴት ደብድበን እንደምናሸነፍ ታያላችሁ። ሲቲ ፓላስን 3-0 ሜዳው ድረስ ሄዱ። በስመ አብ ጭራሽ ያልጠበቅኩት ውጤት ጭራሽ ማለት ነው። ፓላስ በጣም አዛ ቲም ነው፣ ግን ሲቲ ያዳምጣል ወይ እኮ ነው። ሜዳው ድረስ ሄዱ 3-0። ሃላንድ 2 ጎሎችን አስቆጥሯል፣ ግን አይወራም። ስራውን ጎል ማስቆጠር ካላስቆጠረ ነው የሚወራው ቪዲዮ የሚሰራው እንጂ አገባ ተብሎ አይወራም ማለት ነው። ለማንኛውም አሁን ከተማችንን እንግዲህ ከኖይስ ለመጠበቅ ማንን ማመን እንዳለብን በትክክል ፍንትው ብሎ የታየ ይመስለኛል። ሌላ ስም አትጥሩ፣ ሌላ ቲም ስም በቃ ስግጥ ብለን አሁን ለሲቲ መቋጠር ነው። ኦፊሻሊ ወያላንን የሲቲ ከአርሰናል ጋር ያለው የነጥብ ጋፕ 2 ነው። አርሰናል ወልቭስን መጨረሻኛ ያለውን ወልቭስ እንደዛ 3 ጎል ራሳቸው ላይ ያስቆጥረውለት በመከራ እያሸነፈ ይወጣል። ይሄኛው ቡድን ደግሞ እያየኸው ነው። ፓላስን ከሜዳው ውጪ 3-0 ነጥፎ እየመጣ ነውና ተስፋለን አርሰናል ዋንጫ ላይ በላ ይችላል። ተስፋለን ዮርዳን ኮንተንቱን አይቀየርም። ከቀየርኩ ማለት ነው ምዘፍነው እኔ ሲቲ ዋንጫ ሲበላ ነው። እያመመው መጣ የሚያስብል ፐርፎርማንስ ነው ከሲቲ የተመለከትነው። ወደ ታይትል ኮንቴንደርነት በአግባቡ ስቴትመንት የላኩበት ጨዋታ ነው። ኤርሊንግ ብሮት ሃላንድ 101 እና 102ኛ ጎል በማስቆጠር የዕለተ ዜን የሶተኑን 101 ጎል ያለውን ሰውዬ በልጦታል። ሚድፊልደር ነበረ። አሁን ቀጣይ ክርስቲያኖ ሮናልዶ 103ኛ ግብ ካስቆጠረ የሱን ይጋራል። 104 ሲያስቆጥር የዲዲ ድሮግባን ይጋራል እያለ ጥሏቸው ይሄዳል። እጅግ ጀግና አጥቂ ነው። ፈርስት ሃፍ 10 ተች ነክቶ ነው አንድ ያቺን ቴስት አስቆጥሮ ይወጣና ችግር የለበትም።
እጅግ የተለየ ተጫዋች ነው። ሲቲም በደንብ ቨርሳታሊቲው እየጠቀመው ነው። ማኔቱ ጋር እንደሚቆም አታውቁ። በርናርዶ ሲልቫ ሲለው ክንፍ ይወጣል፣ ሸርኪ ሲለው ክንፍ ይወጣል፣ ሲለው በነ ፉልባኮቹ ማቴስ ኑኔዝ ይወጣልና በደንብ ፍሉድ የሆነ ቲም ነው። የሆነ አይመስልም የድሮውን ከፍታ ስለምናውቀው አይመስልም እንጂ በጣም ጀግና ቡድን የሰራው ፔፕ ላይንደርስ። ኮሎቶሬ የነበረ ፕሬስ ኮንፈረንስ የሰጠው ፔፕ ስላልተመቸው በፐርሰናል ጉዳይ ብቻውንም ጉዟቸው ቀጥሏል። ይመቻቹ። ፎር ሌክቸር ማርክ አይረሳ። ሁለቱ ተጫዋቾች ይኑሩ እንጂ ማንቸስተር ሲቲ ከዚህ በኋላ የሚቻል አይመስልም ካልተጎዱበት በስተቀር ማለት ነው። በስማም በእርግጥ ፓላስ ምንም እድለኛ ቡድን አይደለም። የሳር ሰልፊሽነት ታክሎበት ፓላሶች እድለኛ ቡድን በቃ አልነበሩም ማለት ይቻላል። ግልጽ ጎል ማግባት እድሎችን ፈጥረው አልተጠቀሙበትም። ስለዚህ ማንቸስተር ሲቲ ደግሞ እንደዚህ አይነት ነገር አይምርም። በቃ ካልቀጣው ራሱ በኋላ ላይ ስለሚቀጣ ያው በእንደዚህ መልገድ ፓላስን ረምርሞታል ማለት ይቻላል። እንደዚህ አልጠበቅኩም ነበር። ፓላስ ፈጥኖ ጎል አስቆጥሮ ጨዋታውን ያከብዷል ብዬ ጠብቄ ነበር እንዳጀማመራቸው ከሆነ። ግን ሲቲ ምንም ይቻል ቡድን አይደለም። አሁንም በ2 ነጥብ ሆኗል ማለት ነው። ጫና እየፈጠረ ነው ማለት ነው አርሰናል ላይ። ይሄ ደግሞ በጣም ከባድ ነው። ቀጣይ አርሰናል ኤቨርተንን ነው የሚያገኘው። በአንጻራዊነት ከሲቲ ደግሞ ብሬንትፎርድ ነው። ስለዚህ በአንጻራዊነት ሲቲ ቀለል ያሉ ጨዋታዎች ነው ማለት ነው ከፊት ለፊቱ የሚጠብቁት። እስቲ የሚሆነውን እናያለን። ሚካኤል አርቴታ ጨዋታውን ካላስተካከለ በስተቀር ሲቲ እየመጣ ነው የሚገኘው። ለማንኛውም አትርሳኝ ረሳኝ እንደ እያለ ነው ፔፕ ጋርዲዮላ። ለማንኛውም ሀሳባችሁን ስጡበት። ይመሻችሁ። ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው። ሁለተኛ ቡድን ማያስ ማይ ጋይ የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል። ኧረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው? በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል። ዋርተን ክሬት ያደርግላቸዋል፣ እነሱ አፍርድም ያበልቷል። 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር። ከዛ ደከማቸው ላትበላት 2 ቶርናመንት ጨዋታ ያቁማ። ማን ሲቲ 3-0 አሸነፈ። ሮቦቱ 2 ጎል አገባ። ሮቦት እያገባ ነው። 17 ጎል ደረሰ። ከባድ ነው። ጀርባችን ላይ እየተነፈሱብን ነው እያሉ እየተነፈሱብን ነው ጀርባችን ላይ ተረዳችሁኝ አይደል? ግን አሪፍ ነው። ኮንፊደንስ ይኑራችሁ። በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አብራ አታስቢ። ማን እንደሚቀጥል ማን እንደሚወድቅ እናያለን። አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው። አሪፍ ሚዜ ይወጣሻል። ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰውላ እንዳለ ወይ ያላ ከሆነልሽ ያበደ ነው። ሁላችሁንም 19ኛችሁንም ነው የምበላችሁ ማለት ቁማር። ተረዳሽኝ አይደል? ለዛሬው አሪፍ ቪክትሪ ነው። ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው። አሪፍ ቪክትሪ ነው። ሳምንትህ ማን ሲቲ ጥሎ ሊያምርልህ ልታስተካክለው። ኧረ እባክህ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ አይነት አጫወት ነው የምትጫወተው። በዚህ ያህል ጋፕ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማን ሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን እኛ በልጠን ነው። ማን ሲቲ ሁሌም ይበልጣል። ፋሚሊ በዚህ ይሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ 7 እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደንቶ የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል። እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እንዴ! በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። ኧረ ይቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጓል በጣም። ምን ተባብለን ነበር አንቺ? ምን ተባብለን ነበረ? ፓላስ ምንድን ነው በቃ ከጭንቀት ማለት ነው አናርፍም፣ ከጭንቀት አናርፍም። አሁን ይሄ ሰውዬ በ27 ጨዋታ 41 ጎልና አሲስት። ወገን ገና እኮ የውድድሩ አጋማሽ ላይ አልደረስንም። ምንድን ወይ መርምሩት፣ የሚወስደው ነገር ካለ መርምሩት። መብረርም ጀምሯል። እንዲህ ነው ለአጥቂ ማለት በቃ ይጣልለታል፣ ቦታው ላይ ይገኛል፣ ጎል ያስቆጥራል። ኤርሊንግ ብራውት ሃላንድ ምን አይነት ተጫዋች ነው ይሄ! ደግሞ ጎረቤት። አረ ፕሊስ፣ አረ ተይ የሆነ ነገር ፍጠሪ። እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ። እኔ ስንት ሞት ነው ያለፍኩት።
how many times this come to me and we have take punch each other together. ሲቲ አሸነፈ ጀማው 3-0 በሆነ ውጤት አሸነፈ። እኔም ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬ ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት አመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁሉ ጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ 3ኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይሄንን እያየ ታዲያ የኛ ቡድን ነቃ ድንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ዝቅ አድርጎታል ጀማው። ይመቻችሁ። እረ አምነናል ጋይስ፣ ሃላንድ ሮቦት መሆኑን አሳምረን ያመንነው ምን አይነት ድንቅ ጨዋታን የተመለከትነው። ክሪስታል ፓላስ አድናቆት ይገባቸዋል ጋይስ። ግን ማንቸስተር ሲቲ የቤት ስራውን ጥንቅቅ አድርጎ ነው የወጣው። ወደ ሴላስ ፓርክ ያመራው ማንቸስተር ሲቲ እንግዲህ በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብዙ በተፈተነበትና ጫና በበዛበት ግጥሚያ ላይ ክሪስታል ፓላስን በሜዳውና በደጋፊው 3-0 በሆነ ውጤት ማሸነፍ ችሏል። ለማንቸስተር ሲቲ ጎሎችን የሚያስቆጠሩት ሁለቱን ሃላንድ ሲያስቆጥር አንዱን ደግሞ ፊል ፎደን አስቆጥሯል። ሃላንድ ጎል ማስቆጠር ማቆም አቅቶታል ጋይስ። ማን ነው የሚያስቆመው? ማንቸስተር ሲቲ ከሃላንድ ጋር የሚቆም አይመስልም ጋይስ። ምን አይነት አስደናቂ ጨዋታ ነው! ምን አይነት አስደናቂ አጨራረስ ነው! በቃ ብዙ ድል እኮ አይፈልግም በጨዋታዎች ላይ 1 እና 2 ድል ካገኘ በቂው ነው። ዘንድሮ በሁሉም ውድድር ለክለቡና ለሀገሩ 27 ጨዋታዎችን አድርጎ 35 ጎሎችን አስቆጥሯል። በዛ ላይ ደግሞ 5 አሲስቶች፣ 40 የጎል አስተዋጽኦ በ27 ጨዋታ። ኤርሊንግ ብራውት ሃላንድ ምን አይነት እብድ የሆነ ተጫዋች ነው! ለማንኛውም ማንቸስተር ሲቲ በ2 ነጥብ ወደ አርሰናል መጠጋት ችሏል። 34 ነጥብ ይዞ ከአርሰናል በ2 ነጥብ ዝቅ ብሎ በፕሪሚየር ሊግ 2ኛ ደረጃ ላይ እየተከተለ ይገኛል። ስለ ማንቸስተር ሲቲ እጅግ ጣፋጭ ድል እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ግባ የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን፣ በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናት ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በ2 ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፎድ እኔ ስለማላወራሽ ሃላንድስ ዋንተች 1 ጎል ማለት ነው። የኛ አጥቂ እንዲህ ነው። አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ፣ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው! ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረ ስንቱ ጋር ነው የምንደሰተው። አሁን ፕሬዲክሽንስ ብለህ ተቀላቀል። የተጫዋቾች ሬቲንግ እመጣበታለሁ።